እንዴ አመሳሰላችኋል ሁለታችሁ። አንተ ጠንቋያም ቆይ ህግ ዝም አይልም ከዚህ በኋላ እሺ። ህግ ዝም ቢለኝ ነው ዝም አልልም። እደፋለሁ አመሳሰላችኋል። ነግሬሃለሁ ነው ማረግ በቃ ብታዩ ዘግናኝ ነገር ነው። ሲሞቱ ያለው ደም በጨርቅ ታፍነው ደም አለ። የራስ ደም ማለት ነው። በጨርቅ ላይ የራስ ደም በሰላም እየኖርን በሰላም እየኖርን ነበር። ያው በጣም ይከፋ። ይሄንን ያዘው ይኸው ፎጣውን እየተመለከትኩ ነው። ምንድን ነው ሰው ሊደፋ እንደዚህ ጫማ ልጠርግ አይደለም ይሄ አይደለም። ዞር በል ወርዚ ምን እያደረክ ነው? ኧረ ዞር በሉ። እንዴ ለምን ስራት አይኖርም? ምን እያደረክ ነው? ፈልጋችሁ ነው ምንድን ነው? ይሄንን መታተህ ነው? ምን አባሽ መተስ ነው? ምንድን ነው የምትወራው? በዚህ ነው ሰዎች የምገለው? አንቺ ረፊና ተቀመጭ። ታውቂኛለሽ? አዎ አውቃለሁ። የት ነው? አሁን አየሁ። ምን ነው አውቃለሁ። ምን እያደረክ ነበር? ምን እየቀበርክ ነበር? ምን እየቀበርኩት? ሰፈር ሆኖ የማያውቀው ነው። አንተ ከመጣ በኋላ ነው ሰው የሞት የጀመረው። እሺ ምንድን ነው የሞተው? ባዕድ አምልኮ ነው አይደለ? ምን ሰው ነው አንተ እንደዚህ በተመሳሳይ ነገር ገደለ ተብሎ የሚወራው? ምን እስቲ ማን ስገላይሽ ነገር አሁን ገድሏል። አሁንማ በቃ ለምን እንደምገለው እየመታኝ ለህግ አሳልፎ መስጠት ነው እንጂ መግደል መፍትሄ ነው? ባለቤቱ በጣም አንተ እንደሆንክ ያውቃል። እመመቻት መሰለኝ በእኔ ፍቅር ነው የሞተችው። የተደረገ ፎጣውን እኔ ነግሬሻለሁ። ነይ ወደዚህ ተጠንቀቅ። ፎጣውን አይቻለሁ። አሁን የት ገባ ይባላል? አሁን ሂዱ፣ በቃ ሂዱ። እኔ አሁን ሰላም እንደምን አደርገዋል ነኝ እንዴ? ፎጣው የተሰለበ ድንገት መንገድ ላይ እንደዚህ መቅረት ከዓላማ መሰናከል ከባድ ነው። አዎ ገባኝ። በጣም ያለው ለጠንካራ አይዞህ ለመረጋጋት ጠንካራ ሁን። እሺ ይኸውልህ እየጀመረው ነው። አሁን ይኸውልሽ እየጀመረ ነው። አይተሃል? ወደ ሴት ይኸውልሽ እያለቀሰ በቃ እንዲህ ነው ማረገው። አንቺንም አሁን ቀጣይ እንደዛ ህይወት ያለ ፍቅር ምንም ናት። ሰላም ውድ የዩቲዩባችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ አዳኝ የተሰኘው ፕሮግራሜ ነው። አብራችሁ ቆይታ ማረጋው እኔ ቀበጧ ነኝ። ያው እዚህ ስቱዲዮ አዲስ እንግዳ አለኝ። እስቲ ወደ እንግዳዬ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እስቲ ለተመልካቾች ራስን አስተዋውቅ። እዮብ ሲሳይ ይባላል። ያው የሰፈር አካባቢው ባይታወቅ ደስ ይለኛል። እሺ ምን ግርጣ አለ ወደዚህ ቢሮ? ያው እዚህ ልመጣ የቻልኩት ሰፈራችን ላይ የተፈጠረ አንድ ችግር ስላለ በሱ ጉዳይ እንድናወራበትና መፍትሄ እንድትሰጡን በማሰብ ነው የመጣሁት። ምን አይነት ችግር? እስቲ ምን አይነት መፍትሄ ነው የሚያስፈልግ? ችግሩስ ምንድን ነው የሚለውን ደግሞ በዝርዝር እናየው። ችግሩን ያው እንዲህ ነው ብዬ ለመናገር ይከብዳል። በጣም ከባድ ነገር ነው ሰፈራችን ላይ እየተከሰተ ያለው። ረጅም ጊዜ እኛ ሰፈር የኖርን ጎረቤታሞች ነን እና ከቅርብ ጊዜ የመጣ ችግር አለ እኛ ሰፈር እና እሱ ከባድ ችግር ነው። ምን አይነት ችግር? ችግሩን መግለጽ አልፈለግም። ስፔሲፊክ ችግሩን ምን መሰለሽ? ችግሩን እንዲህ ብዬ ለመናገር ትንሽ ይከብዳል። ምክንያቱም ለመናገር ይከብዳል። ሰው እንትኑ ሰፈራችን ላይ ሰዎች እየሞቱ ነው። ለረጅም ዓመት በፍቅር በሰላም የምንኖር ሰዎች ነበርን። አሁን በየቤቱ ሀዘን፣ ሰው እየሞተ መጥፎ ጊዜ እያሳለፍን ያለ ነው እና እዚያ እንትን ላይ መፍትሄ እንድታመጡልን ነበር እኮ። ሀሳቡን እንድትነግረን መፍትሄ እኛ እንፈልጋለን። ምን አይነት ችግር ነው? ችግሩን መጀመሪያ ካልነገርከን እኛ በደፈናው ዝም ብለን መፍትሄ የምንፈልግ አይነት ሰዎች አይደለንም። ኦዲየንሶችም ከዚህ በፊት እንደሚያውቁት ታሪኩ የሆነ ሰው መጥቶ ይነግረናል። የተፈጠረበት ችግር የደረሰበት ይነግረን። ማገዝ በምንችለው አቅሙ ነው የምናግዘው ፕሮግራሜን የምትከታተል ከሆነ እና ችግሩን ካልነገርከኝ ደግሞ እኔ ምንም አይነት ነገር ላደርግልህ አልችልም። ችግሩ ምን መሰለሽ? ከቅርብ ዓመታት ጀምሮ እኛ ሰፈር ላይ እንዴት እንደሆነ ባልታወቀ መልኩ ሰው እየሞተ ነው። ማለት እየሞተ ነው? በቃ ሰው እየሞተ እያገኘን ነው ያለነው ሰፈር ውስጥ። እንዴት ተጥሎ ነው የምታገኙት? አልገባኝም። ሰው እየሞተ ነው ስትለኝ በቃ አጋጣሚ ወይ በር ላይ ሊሆን ይችላል
ወይ የሆነ ግቢ ውስጥ ምናምን የዛ ቤት አንድ ሰው ሞቶ ሰው ገሎት ይሁን አይታወቅም፣ ራሱን አጥፍቶ ይሁን አይታወቅም። እንዴት እንደሞተ የሚታወቅ ነገር የለም እና ረጅም በየቤቱ አንዳንድ ሰው ቢያንስ ሞቷል በሰፈራችን ውስጥ። አልገባኝም፣ ግራ አጋባኸኝ። ሞቷል ስትለኝ እንዴ ሁሌ ተደጋጋሚ ሲሆን የህግ አካላቶች የሉም ወይስ ደግሞ ሲታመው ነው ድንገት ነው ምንድን ነው? ግራ አጋባኸኝ። እኔ ያው እኛም ግራ ተጋብተን ያለ ነው የምልሽ። ሰው በሞተ ቁጥር ለፖሊስ ጣቢያ እየሄድን እናመለክታለን፣ ለፖሊስ እናሳውቃለን። ግን ምንም እንዴት እንደሚሞተ ሰው ፍንጭም የሚሰጠን ነገር የለም። እነሱ ፖሊሶቹም የሚያገኙት ነገር የለም እና በቃ እነሱ ጋር መፍትሄ ያጣን። ሰው እንዴት ሊሞት እንደቻለ እንዴት እየሞቱ እኔ ራሱ ባለቤቴ ነው በቅርቡ ነው ያጣዋት። ማለት ያጣዋት እምልሽ ሞታን ያገኘኋት ባለቤቴን። አጋጣሚ እኔ አልነበርኩም፣ ወደ ስራ ወጣ ብዬ ነበር። ወደ ቤት ስመለስ ግን ወደ ጓሮ አካባቢ ሞታን ያገኘኋት። በቅርቡ ነው ያረፈችው። እሷም ሞታ ለፖሊስ ወዲያው ነበር ያመለከተው። መረመሩ ምን አሉ፣ ግን ማን እንዴት ልትሞት እንደቻለች እንዴት ማን ገሏት እንደሆነ የታወቀ ነገር የለም። ምንም ፍንጭ የለም። እና ያው መፍትሄ አተን እስኪ እናንተ ጋር መፍትሄ ካለ ብለን ነው የመጣ ነው። ሰፈር ውስጥ በጣም ሰው ተጨንቆ ነው ያለው። ወጥተን መግባት ራሱ በጣም አስጊ ደረጃ ላይ ደርሰናል። ድሮ እንተማመን የነበርነው ጎረቤታሞች ነበርን። አሁን በቃ እርስ በርስም መጠራጠር ይመጣል። እርስ በርሳችን ያው ረጅም ዓመት የኖርን ስለሆነ ከጊዜ በኋላ ነው ይሄ ነገር የመጣውና ሁላችንም ቤት አዘኑ መግባቱ እርስ በርስ ላይ አያጠራጥርም፣ ግን እንድንጠራጠር እያደረገን ያለው። ስለዚህ ሁላችሁም ጋር የሞት በሩን ወደ በር ከገባ ወይም ደግሞ ብዙ ሰው በተደጋጋሚ ሰፈር ውስጥ እየሞተ ካለ እናንተ በራሳችሁ ለምንድን ነው ምክንያቱ ምን ይሆን ምናምን ብላችሁ ለማጣራት አልሞከራችሁም? ለማጣራት ሞክረን ነበረ። ያው እርስ በርሳችንም እንፈታተሻለን ምንም፣ ግን ያው ምንም ከጎረቤትም ምንም እንደዚህ የሚያደርጉ አይነት አይደሉም። ረጅም ዓመት እንደነገርኩሽ ረጅም ዓመት ነው የኖርነው ከጎረቤቶቻችን ጋር እና ያው እነሱ ጋርም ሀዘን ስላለ እንዴት ብለሽ እነሱንም መጠርጠር ይከብዳል። ብዙ ልጆቻቸው ይሞታሉ፣ እናቶቻቸው፣ አባቶቻቸው። በጣም የሚያስጠላ ነገር ነው ያለው። ያው የሆነ ሰው ቤት ሞት ከማንኳኳቱ በፊት ወይም ደግሞ የሆነ ሰው ከማሞቱ በፊት የምታዩት አዲስ ነገር አለ ወይ ስልህ ይጠቅማል። እንኳን ባልኩት ትንሽዬ ነገር እንኳን ፍንጭ ልትሆነን ትችላለች እና አዳዲስ ነገር የምታዩበት ነገር ነበረ ወይስ እንዴት ነው? ምንም የተለየ ነገር አታዩ? ምንም የምናየው ነገር የለም የምልሽ። ሞቶ ነው ድንገት የምናገኘው ስልሽ። ሰው ሲሞት ታሞ ሊሞት ይችላል፣ በሚታወቅ አደጋ ሊሞት ይችላል። ይሄ ግን ምንም ፍንጭ የሌለው ሰው ታሞ አይሞትም። ሰው በወጣት ህፃናት ሳይታመሙ ምናምን ድንገት ሞቶ ነው እየተገኙ ያሉት እዛ ሰፈር እና ይሄ በጣም ከባድ ነው ስልሽ። ልጆቻችንን ራሱ እንዴት ማስተማር እንዴት ማሳደግ እንዳለብን ግራ ነው የገባን። እዛ ሰፈር ውስጥ ወጥተው ተመልሰው የሚመጡም አይመስለንም። ትምህርት ቤት ይዘን ሄደን ስንመለስ እየፈራን ነው እዛ ሰፈር ውስጥ እና በጣም ግራ የሚያጋባ ነገር ነው። ሰፈራችሁ ያው ስፔሲፊክ አላረክልኝም፣ ካሜራ ፊት ሊሆን ይችላል። ስለዛም ይሆናል እና ከካሜራ ጀርባ በግልጽ ትነግረኛለህ ብዬ አስባለሁ አይደለም? ስለዚህ እኔ አሁን ምን እንዳግዛችሁ ነው የምትፈልጉት? ምን እንድረዳችሁ ነው? ያው እናንተ ያው መፍትሄ ትሰጣላችሁ ስለተባልንም ያው ስለምንከታተላችሁ ነው እዚህ ድረስ የመጣ ነው እና እናንተ ጉዳዩን አይታችሁ መፍትሄው እንድትፈልጉልን እና ከጭንቀታችን ከሀሳባችን እንድትገላግሉ ነው የመጣ ነው። እናንተ መፍትሄ አታጡ ብለን የመጣ ግን እስቲ የምጠረጥረው ሰው ወይ ደግሞ ይሄ ነገር ይጠቅምሻል ብታውቂው የምትለኝ ነገር አለ? ያው እንደመጠርጠር ከተባለ ከሆነ ጊዜ በኋላ የሆነ ሰውዬ እዛ ሰፈር የመጣ ሰውዬ አለን። አትክልተኛ ነገር ነው። አትክልት መኮትኮት ነው የሚሰራው። አትክልት ውስጥ ምናምን ነው የሚለው እና እዛ አትክልት ውስጥ ራሱ ከአንዴም ሶስቴ ሰው ሞቶ ተገኝቷል። ግን ምንም እንትን ያለ ነገር የለም፣ የተሰጠ መፍትሄ የለም። ለፖሊስ ማመልከተናል። እሱም ነፃ እንደሆነ ንጹህ እንደሆነ ነው
እንትን የሚሉት ፖሊሶቹ ማስረጃ አልተገኘበትም። ሲሞቱም በቃ ታፍነው አይነት ነገር ይመስላል። በቃ ብታዩ ዘግናኝ ነገር ነው። ሲሞቱም ያለው ደም በጨርቅ ታፍነው ደም አለ፣ የራሰ ደም ማለት በጨርቅ ላይ የራሰ ደም ታፍነው አይነት ነገር ሞተው ነው የምናገኛቸው። ደም በደም ተዘፍቀው ምናምን ነው የምናያቸው የምናገኛቸው። ያው እንዳልከው ከሆነ በጣም የሚያሳዝን ነገር ነው እየነገርከኝ ያለው፣ የሚያስደነግጥም የሚረብሽም ነገር ነው እና ያው እኛ በቻልነው አቅም እናንተን ለመርዳት ዝግጁ ነን። የሆነ ነገር እንኳን እናገኛለን ብለን እናስባለን። ያው የፖሊሶች እገዛ ሁሌ ከኛ ጋር ነው። እነሱም ጋር አንዳንድ ነገሮችን ማወቅ ያለብን ነገሮች እናደርጋለን። ያው አንተም ደግሞ ከካሜራ ጀርባ ሰፈራችሁ አድራሻ ምናምን ትነግረኛለህ። እኛም ደግሞ ማገዝ ባለብን መንገድ እናግዛቸዋለን። እንግዲህ ተመልካቾቼ ያው ታሪኩን እንደሰማችሁት ነው። በጣም የሚያስደነግጥ ነገር ነው። አሁን የገባችሁ ካላችሁ ትንሽ ወደኋላ ልመልሳችሁ እና ያው ልጁ እንዳለው ሰፈራቸው ውስጥ በተደጋጋሚ ሰው እየሞተ እንደሚያገኙ፣ ሁሉም ቤት እንዳንኳኳ፣ ሁሉም ሰው በየሁሉም ቤት አንዳንድ ሰው እንደሞተ እና ይሄ ነገር ደግሞ ከጊዜ ሂደት በኋላ የመጣ ነገር መሆኑ፣ ሁሉም እርስ በርስ መፈራራትን እንደጀመረ፣ ለመጠርጠርም የማይመች እንደሆነ ነው እየነገረን የነበረው። ያው እናንተም ብትሆኑ በጣም አስደንጋጭ ነገር ነው። እንደዚህ ሁሉም ቤት ለቅሶ ሀዘን ሲገባ አይደለም የሰው ልጅ ድንገት ታሞ እንኳን እንዴት እንደምንሆን ታውቃላችሁ። እሱም ያው ባለቤቱን አጥቷል። ስለዚህ ይሄ ነገር በእኛ መብቃት አለበት፣ ለሌሎቹ መፍትሄ መሰጠት አለበት ብሎ እዚህ ስቱዲያችን ተገኝቷል እና ያው ያለውን ነገር ነግሮናል። በጣም ነው የሚያስደነግጠው። እኔም ደግሞ በምን መልክ ነው እሱን ማግዘው ብዬ ለራሴም ግራ ተጋብቻለሁ። ለምን ብዙ ፖሊሶች ፍንጭን አላገኙም፣ ምንም አይነት ነገር የለም። ፎጣና ደም ነው የሚገኘው እንዳለኝ ከሆነ እሱ ደግሞ ምንም አሻራ ከሌለው ምንም ማድረግ አይቻልም። ስለዚህ ወይ እነዚህ ሰዎች በሌላ ነገር ወይም ደግሞ አናውቅም፣ ብቻ እዚህ ስራ ውስጥ ስንሆን ብዙ ነገሮችን ነው የምናገኘው። ባልጠበቅነው መልኩ ባላሰብነው ይሆናል ባላልነው መልኩ ነው እንጂ የጠበቅነው ሆኖ በብዛት አያውቅም። ይሄ ነገር ከእንደዚህ ጋር ይሆናል ብለን ስናስብ የማይሆን ተቃራኒ ወይም ደግሞ እንዳልጠበቅነው ሆኖ ነው ብዙ ጊዜ ምላሾች የምናገኘው። ያው እናንተ የኔ ቤተሰቦች ብዙ ነገሮችን ትከታተላላችሁ። እኔ እንጃ አሁን ሀገራችን ወዴት እንዳለች ወዴት እየሄደች እንደሆነ በጣም ነው ግራ የሚገባኝ። ሁሌ የምለው ነገር ነው። ያው የብዙዎቻችሁ ቤት ብዙ ጉድ ይዛችሁ የተቀመጣችሁ አላችሁ እና ወደዚህ በመምጣት የተቻለኝን አግዛችኋለሁ። የሰው እገዛ የሚያስፈልጋቸውን ደግሞ እናንተ አግዙ፣ እርዱ። ላለው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችሁ ያው እንደነገርከኝ ደም የነካ ፎጣ ምናምን እንዳገኛችሁ ትነግረኛለህ አይደለ? የዛኔ መቼስ ማስረጃ ነው ደም የነካ ፎጣ አይደለ? ስለዚህ የእጅ አሻራ የለውም እንደ ቅድም እያልከኝ ነበር እና ፖሊሶቹ ምንም አይነት ፍንጭ እየሰጡን አይደለም፣ ምንም የለም ነው ያልከኝ። ስለዚህ አንተ የምትጠረጥረው ወይም ደግሞ ይሄ ነገር ነው ብለህ የምታስበው ነገር ምንድን ነው? አንተ ጋር እኔ የምጠረጥረው ነገር ያው ያው አንድ ሰውዬ አለ እንደነገርኩሽ፣ እሱን ነው እኔ በዋነኝነት እየጠረጠርኩት ያለሁት። ግን ምንም መረጃ እየተገኘበት አይደለም እሱ ምንም አይነት መረጃ የለም። ያው ከሞቱ በኋላ እንደነገርኩሽ የሚገኘው ጨርቅ አለ። እሱን ጨርቅ ፖሊሶች መርምሮታል። አንዳንዱ እንደውም በእምነት ሁላ ሞክረናል። የእምነት አባቶች ሄደን መፍትሄ እንዲሰጡ ሞክረናል። ያው ብቻ ውስብስብ ነው፣ መፍትሄ የለውም እስካሁን። እሺ ያው የምጠረጥረው ሰው እንዳለ ነው የነገርከኝ። እሱ ላይም ማስረጃ እንደሌለ ነው እየነገርከኝ ያለው። አንተ ለምን እሱን ለመጠርጠር ፈለግ? ያው እኔ ጠረጥሮ የቻልኩት እሱ እዚህ ሰፈር ከመጣ በኋላ ነው ይሄን እንደዚህ ሊከሰት የቻለው። ብዙም ከሰው ጋር አይቀርብም እሱ እና ብቻ የምጠረጥረው እሱን ነው። ማንም ጎረቤቶቻችን ይሄን ያደርጋሉ ብዬ አላስብም። መጀመሪያ ላይ ባለቤት እንዳረፈች ነግረኸኛል እና እንዴት ነበር ከባለቤት ጋር የነበረ ነገር? እንዴት ነው ቅርበታችሁ? ከትዳር በፊት የነበራችሁ፣ ከትዳር በኋላስ ምን አይነት፣ ከተጋባችሁ በኋላ ምን ለውጥ ነበረ በሁለታችሁ? ያው ከባለቤቴ ጋር ረጅም ጊዜ ነው በጓደኝነት የቆየ ነው። ወደ 4 ዓመት በጓደኝነት ቆይተን። የት የተዋወቃችሁ? የተዋወቅነው ያው እሷም ከእኛ ሰፈር ብዙም አትርቅም እና አጋጣሚ ነው የተዋወቅነው። ተዋወቅን፣ ወደ 4 ዓመት ቆየን።
ተጋባን። አጋጣሚ የቤተሰቦቼ ቤት ነበረ። እዛ ኑሮ ጀመርን። 3 ልጆች ወልደናል። ያው እሷ በቅርቡ ብዙ ሀሳቦች ነበሩ። አይዞክ እኔ ያው እንደነገርኩሽ ብዙ ነበር ሀሳባችን። በቅርቡ ያረፈችው እሷ ወደ 2 ወሯ ካረፈች እና እሷም ያው ምንም መፍትሄ ልናገኝ አልቻልንም በእሷም ዙሪያ። ከባለቤት ጋር ያው በትዳር 3 ልጆች እንዳፈራችሁ ነግረኛል እና በመሀላችሁ ግጭት ነበር ወይ? ከሰው ጋር ተጋጭታ ነበር ወይ? ወይም ደግሞ የሆነ ለአንተ የነገረችን ነገር ነበር ለየት ያለ ነገር? አረ የነገረችን ነገር የለም። በሰላም እየኖርን ያለ በሰላም እየኖርን ነበረ። ያው በጣም ይቅርታ ወደኋላ መለስ። እግዚአብሔር ያጽናህ። አይዞህ ለመረጋጋት ከባድ ነው። ባለቤቴ ብዙ ዓላማ ነበረ። ረጅም ጊዜ ልጆቻችንን ለማሳደግ ብዙ ፈተናዎች አልፈን አይዞህ ለመረጋጋት ሞክር። ይገባኛል አንተንም እንደማየት በጣም ወጣት ነህ። እሷንም ያው በአንተ ቦታ ነው ልገምታት የምችለው። ስለዚህ ገና ብዙ ነገር የምትጠብቁ ሰዎች፣ አሁን ደግሞ አንተ ለልጆች ጠንካራ ሆነክ የእሷንም ቦታ ትልቅ ኃላፊነት ነው ያለብህ። ስለዚህ ጠንካራ ነው መሆን ያለብህ። እሺ ለልጆችህ እሺ ጠንካራ ለመሆን ሞክር። ከባድ ነው ምንሽ ስሜቱ ከባድ ነው። ሀሳባችን ብዙ ነበር፣ ብዙ ዓላማዎች ነበሩ፣ ብዙ ሀሳቦች ነበሩ። ድንገት መንገድ ላይ እንደዚህ መቅረት ከዓላማ መሰናከል ከባድ ነው። አዎ ይገባኛል። በጣም ያለው ለጠጋ አይዞህ ለመረጋጋት ሞክር። ጠንካራ ሁን እሺ። አይዞህ ያው ቤተሰቦቼንም በአጭር ጊዜ ውስጥ ነው ያጣሁት። እሷን ከማጣቴ በፊት ነው ያጣሁት። እነሱን እንኳን ያው እድሜም አለ፣ ከእድሜም አንጻር ነው። ከእሱ አንጻር እንደሱ አይደለም ማታቸው የነሱ ታማ ነው የሞቱት እነሱ። አሁን እህቴም ታማ ነው ያለችው ቤት ውስጥ በጣም ታማ ነው ያለችው። ምንም መፍትሄ የለም። ያው እስካሁን እሷም ታማ ያው መፍትሄ ልናገኝ አልቻለም። እሷም ደህና ነበረች፣ ከጊዜ በኋላ ነው በዚሁ ታማ የቀረችብኝ። ያው ጓደኞቿ ፍቅረኛዋም ያው መፍትሄ ሊፈልጉ ያው ይሯሯጣሉ፣ ግን ምንም መፍትሄ የለም። እሷም ያው አልጋ ላይ ነች። ከባድ ነው። ታማሚ ይዞ ልጆች ማሳደግ ከባድ ነው። አይዞህ ጠንካራ ነው። ፈተናዎች እኛን ያጠነክሩናል እንጂ እኛን አይሰብሩም። ስለዚህ ጠንካራ መሆን ነው ያለብን። ረብሽ በጣም ይቅርታ። ያው የግድ ይሁን ነገር ለማግኘት የግድ መነሳት ያለባቸው ነገሮች ማንሳት ስላለብኝ ነው። እና እናንተም ችግሮቻችንን ያው እንደነገርኩሽ ነው ችግሮቻችን። ከዚህ በኋላ ማንንም ባናጣ ደስ ይለናል። እኔም ቤተሰቦች ያለ ነው ብንኖር ደስ ይለናል። ከዚህ በኋላ ሀዘን ባይመጣብን ደስ ይለናል። እና እናንተም ሀዘናችንን አይታችሁ መፍትሄ እንድትፈልጉ። እሺ እኔ በጣም መጠያየቅ የምፈልጋቸው ጥያቄዎች ያው መለስ ማድረግክ
የሆነች ነገር ካገኘን ካንተ መልስ ብለን ስለምናስብ እና ያው ብዙዎቹ ወድቀው በፎጣ እንደሚገኝ አይደለም። ፎጣውን እንዴት ነው የምታገኙት? ተቀምጦ ነው ወይስ ታፍነውበት ነው? እንዴት ነው? እዛው አካባቢ ላይ አለ፣ የሞቱበት አካባቢ ላይ በደም የራሰ ፎጣ አለ። እሱ ፎጣ አሻራ ሊመረመር ተሞክሯል። ፖሊሶችም ይዘውት ሄደው ምንም መፍትሄ አሻራ የለውም ይላሉ። የእምነት አባቶች ጋር ይዘን ሄደን መፍትሄ እንዲሰጡን ይህን ነገር አማክረን ነበር። እንደዚህ ያው ከመሀላችን አንድ ሰው እንዳለን የነገሩ እነሱ ይህን ነገር ሊያደርግ የሚችል ሰው እንዳለ ነግረው እስካሁን ብቻ ውስብስብ ነው፣ ምንም መፍትሄ የለውም። እሺ ያው ሰዎቹ ይገደላሉ ብለኸኛል። ምን አይነት ቦታ ውስጥ ነው ሞተው የምታገኟቸው? ያው ሞተው የምናገኛቸው ወይ በራቸው ላይ ነው ወይ ከጓሮ ወይ አትክልት ቦታ ላይ አካባቢ እዛ ነው ሞተው የምናገኛቸው። በጊዜ የተደረሰባቸው ወዲያው እንደዚህ ድርጊት የተደረሰባቸው ያው በውሃም ስንላቸው ምናምን ይመለሳሉ። ግን ያው ያ ነገር ከተከሰተ ሰዓታቶች ካለፉ እንደማናገኛቸው ነው በቃ። እሺ የተመለሱትስ ለእናንተ እከሌ ነው እንዲሆኝ ነው ለመናገር የለም ነው? ምንም የሚያውቁት ነገር የለም እነሱ። እንዴት ሆናችሁ ነው ምናምን ስትያቸው ምንም። ከዛ በኋላ ያው ጤናቸው ላይ ትንሽ ችግር ይኖራል። ከዛ በኋላ ሲወድቁ ወይ የመመታት መሬት ይመታቸዋል መሰለኝ፣ ሙሉ ለሙሉ ጤነኛ ነው። ከዛ በኋላ ያው ከእነሱ ማጣራት ሞክረን ነበር፣ ግን እነሱ ጋር ያገኘነው መፍትሄ የለም። ምንም መፍትሄ የለም እነሱ። ብቻኛው የቻልነውን ነገር ማድረግ ባለብን መልኩ እናደርጋለን። አድራሻህንም ያው ካሜራ ፊት መናገር አልፈለክም፣ ቦታውን ከካሜራ ጀርባ ትነግረኛለህ ማለት ነው። ስለዚህ ያለውን ነገር እኔ እናንተ በስልክ እየተደዋወልን ቢሆን ነገሮችን ማስኬድ ባለብን መልኩ እናስኬዳለን። አንተም እዚህ መተህ ፈቃደኛ ስለሆንክ በጣም አመሰግናለሁ። ይህም ለመናገር ለማውራት እዚህ ድረስ መተሃል እና ሀዘንም ወደ ቤትህ ገብቷል። እግዚአብሔር ያጽና። ለልጆች ስትል መጠንከር አለብህ። ጠንካራ ሰው መሆን ያለብህ። ስለዚህ ነገሮች የማይበግሩ ፈተና ለበጎ እንደሆነ አስበን ከጸሎት ጋር በእምነትህ ጠንካራ ሁን ነው የምልህ። አመሰግናለሁ። እና እንደነገርኩሽ የሰፈራችን ነገር ይሄ ነው እና ምንም መፍትሄ እንዳልተገኘለት እያወቃችሁ እናንተም መፍትሄ እንድናገኝ ብትረዱን ደስ ይለናል። እኛ በቻልነው አቅም ያው ለእናንተ መፍትሄ ለመስጠት እናንተን ለማገዝ የቆምን ሚዲያዎችን፣ ስለዚህ እኛ በቻልነው አቅም ነገሮችን ለመፍታት እንሞክራለን። እንግዲህ ተመልካቾቼ ከስቱዲዮ ቀጥታ ወዳለው ቦታ ነው የተገኘ ነው። ያው አብረን ወደ ሰፈሩ መተናል እና ሰፈሩ ስንዞር ብዙም ያየነው ነገር የለም እና እዚህ አካባቢ አይጠፋም በብዛት ብሎኛል። እዚሁ መተናል። ደስ እናንተ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተከታተሉ። ሜቢ ግን ካሜራ ድንገት ባያይ ጥሩ ነው አይመስልህም? እንዳይረበሽም እንዳንረባበሽ ካሜራ ትደበቃለህ፣ ለጥግህን ትይዛለህ። ናስ ቦታው ግን በጣም እንትን ነው። ቦታው ሰው እንዴት እዚህ አካባቢ ይመጣል? ይህ ሰው ያው አንዳንድ ንፋስም ለመቀበል ምናምን ሰው እዚህ ለማንበብ ጭር ያለ ቦታ ሰው ልጆች ደግሞ ለመጫወት አው ይሄ ነው። ምን እያደረክ ነው ወንድም? እንዴ ምንድን አየሽው? ምን እያደረክ ነው? እንዴ ምን ነው? አረ ቆይ፣ አረ ተጋደሉ። አረ በእናትህ ተላቀቁ። እንዴ ምንድነው? ምንድነው የምወራችሁ? አረ በእናታችሁ ምን አይነት ነው? ጫማ መጥረጋይ ሰው ለምን ደነገጥክ? ምን እያደረክ ነበር? መስሎሽ ነው የደነገጥኩት እንዴ? አንተ መተተኛ ደግሞ ዛሬ ማን እንደደፋ ነው? ዛሬ ምን እያደረጋችሁ ነው? እንዴ ነው በቃ ባለቤት ያው ጫማ እንደዚህ አድርጌ ጠረኩት። በቃ ምን ከምትተውሽ ነው ያየሁት ነኝ። ያለቅሳል። ምን ሆኖ ነው ይሄ ልጅ እንዴ? አይዞህ ተረጋጋ፣ ተረጋጋ። አይደለም እኮ ይኸው በቃ በእንደዚህ አይነት ጨርቅ እኮ ነው ህዝቡን የሚገጥመው። አንተ ምንድነው የሚያወራው? ዝም ብሎ ያዙን ባንቺ እንዴት ነሽ? ምን እያደረክ ነው? ተነጋግሽ አንቺ ሟች እንዴ?
ምንድነው አመና ባለም ሰሯታ እንዴ ሰው ያርግክ ምን ሰሩ እንዴ አይኖርህም ያያቸው ነው ዛጋ ልጆቹ ለህግ ትቀርባለሽ ለህግ ትቀርባል የትኛው ወገን ነው እንዴ ህግማ ይለቆሃል ምን ማስረጃ ማጥረጃ ይችላል ወይ ምን እያረክ ነው ተናገር ፎጣ ላይ ምን እያረክ ነው ምንድነው ማለት ምን አታልቀስ ምን እያረክ ነው እንዴ ምኑን ነው የማዋብለው ኧረ ዞር በሉ አሁን እንዴ ለምስራት አይኖርህም ምን እያረክ ነው ፈልጋችሁ ነው ምንድን ይሄንን መተትህ ነው ምን አባሽ መተት ነው ምንድነው የምትወራው በዚህ ነው ሰዎች የሚገለው አንቺ ረፊና ተቀመጭ ታውቂኛለሽ አውቃለሁ የት ነው አሁን አየሁ ምንድን ነው አውቃለሁ ምን እያረክ ነበር ምን እየቀበልክ ነበር ምን እየቀበልክ ዝም በል እራስህ አንተ እደፋለሁ ቆይ እንዴ ምን ዞርበይ አንተ እንደኔ ለምን እንደምትጣልታ አንተ ረጋ ለማለት ሞክሩ እንዴ ባለቤቴም እኮ እንደዚህ አይነት ጨርቅ እኮ ሙዴ ተገኘች ምን እያረክ ነበር አንተ ምንድን ነው የሚያወሩት ምን እያረክ ነበር እሺ አስመታሽኝ አይሻል እንዴ ምን ማለት ነው እደፋለሁ ህግ ዝም የሚል እንዳይመስልሽ ህግ ዝም ይላል እንዴ ረጋ በሉና ከህግ ጋር መጥተህ ትለምነኛለህ ምን እያረክ ነው ለህግ ትቀርባለህ አንቺ ሚውድ አንቺ ዞር በይ ማክስ ለብሰሽ አንቺ ራሱ ምንድነው እያልሽ አይመለከትም ምንድነው እያልሽ ምን አሁን ሰዎች ይኸውልሽ እየተሰበሰቡ ነው በስነ ስርዓት እያናገርሽ ነው በስነ ስርዓት ምንድነው የምትፈልጊው ምንድነው አንቺ አላማሽ ግርግር አትጣሩ ባካችሁን ምንድነው ስራሽ አሁን ምን እያረክ ነው ይሄንን መልስልኝ ምን እያረኩ ጫማ እየቀረፋለ ነው የሚዲያ ሰው ነው እና እንደዚህ ነው በምን አይነት ሪስፔክት ነው የምታናገሪኝ እንዴ አንተ ስርዓት ለምን አይኖርህም እየመታኝ አይደለም እያየሽ አሳያለሁ አንተ ያረቂ ጠርሙስ ሰፋኝ ብዬ እንድትጨፍር ማድረግ አሳያለሁ ነግሬሃለሁ ምን እያረክ ነው አመሳስላችኋል ሁለታችሁ አንተ ጠንቋያም ቆይ ህግ ዝም አይልም ከዚህ በኋላ እሺ ነግሬሃለሁ ህግ ዝም ቢለኝ ነው ዝም አይልም እደፋለሁ አመሳስላችኋል ነግሬሃለሁ ነው ማድረግ ማን ሊደፋ ነው ደግሞ ዛሬ እንዴ የት ነው የምትሄደው እንዴ እኔ ለምን ሰው እየሰበሰበ ነው ነግሬሃለሁ ህግ ተጠርቶ እንዴ የምን አባህግ ነው ህግ አንተ ሰው እየተናገራታ አረ ተጋደሉ እንዴ ምን እያረክ ነው አንተ ለምን ስርዓት አይኖርህም አንተስ ለምን ስርዓት አይኖርህም እንደዚህ ደሜን እንዳፈሰስክ አንተንም ይወድ ነግሬሃለሁ ተረጋጉ እንጂ አንተ ራስን ኮንትሮል አድርገህ እኔ ልሄድ ነው የት ነው የምትሄደው ባለቤቴን እኮ ነው ያጣሁት ባለቤቴን እኮ ያሰጠኝ ባለቤት ምን ማለት ነው ይላዛው መቃብር ፈልጋት የምን አባ ባለቤት ምን አባታችሁ የምትወዱ አንቺ ፊትሽን ሸፍነሽ ምን እየሰራሽ ስለኔ ፊት መሸፈን አንተ ምን አገባህ ስለኔስ ምን አገባሽ ታዲያ ስለኔ ጫማ ምን እያረክ ነበር ምን ሳረጋይሽ ስንት ሰው ነው አንተ እንደዚህ በተመሳሳይ ነገር ገደለ ተብሎ የሚወራው ምን እስቲ ማን ስገላይሽ ነገ አሁን ገድሏል አሁንማ በቃ ለምን እንደምገለው እየመታኝ አይታይሽም ለህግ አሳልፎ መስጠት ነው እንጂ መግደል መፍትሄ ነው አይደለም ቆይ ችግር የለውም ለምን እንደምገለው ችግር የለውም በቃ ወይ አንቺ ተላላኪ ይሆናል ኳላሽ እንዲከተልሽ ነው ምን ማለት ነው ወይ አሳያለሁ እንደሱ ቁጭ ብለን እንዲቀር ማድረግ ይኸውልህ በምንድን ነው የምታስቀረው እንደሱ ቁጭ ብለን ነው ማሸና ዞር በይ አንቺ ዞር በይ እንደዚህ ተመትቼ በምንድን ነው እንደዚህ የምታደርገው ሰው ራሱ ምን ይላል ሰው እንደዚህ እኔ አሁን ሰውን አክብሬ ይኸውልህ ሰው እንዲህ ቆሞ እያየሁ እኔ አሁን ዛሬ አለ ምንድነው ያደረከውን አንድ ባንድ እያየሁ ነው ተበለው ዛሬ ምንድነው ተበላሉ ምንድነው እኔ ዛሬ ምንድነው የትም አትሄድም ዛሬ ምንድነው ነግሮኛል ምን ፈለግሻል ምንድነው ምኑን የነገረክ ምንድነው የምታጉረመርመው ምንም እንዳያረግሽ ሰው ተጠንቀቂ የት አለ ፎጣው ራሱ አለበል ምንድነው ፈልግ ዞር በይ ወደዛ አየሽው ደበቀው አየሽው የምናረገው ጤና የላቸው ምንድነው እነዚህ እኔ ሰማይ ፎጣ አይቻለሁ እንዴ የታደረገው ፎጣውን እኔ ነግሬሻለሁ ነይ ወደዚህ ተጠንቀቂ ፎጣ አይቻለሁ አሁን የት ገባ ይባላል አሁን ሂዱ በቃ ሂዱ እኔ አሁን ሰላም እንደምን ያደርጓል ነይ አንቺ እንዴ ፎጣው የተሰለበ ህግ መጥቶ እንደሚሆን ያደርጋል የትም አትሄድም ቆይ አንተ በመጮህ አይደለም ሰው እየሰበሰባችሁ ነው እዛ ጋር ቁጭ ብለን እናውራ እዚህ ጋር ሰው እየሰበሰባችሁ ነው ስለዚህ እዛ ጋር ቁጭ ብለን እንደተማረ ሰው እናስብ እዛ ጋር እናውራ እኔ አልተማርኩም ዞር እኮ ና እሺ እዛ ጋር
እዛ ጋር ሄደን እናውራ። ምንድን ነው የምናወራው? ያለውን ነገር ስለዚህ በቃ የምጠይቅ ጥያቄዎች አንዳንድ በስርዓት እንዳልክ ይዞ በስርዓት አንቺ የሚዲያ ሰው ነሽ አይደል? በስነ ስርዓት ቁጭ ብለን የምናወራ ብትይ እኮ ነሽ። ሌላ ነገር ግን እንደውም ቢንቱ ቢጥላለው ብትል ነግሬሃለሁ። ሰማኛ ስርዓት ባለው መልኩ እዛ ጋር ሄደን አፈና አትክፈት። በቃ ነግሬሃለሁ። ነግሬሃለሁ እኮ ረጋ ብላችሁ እንደተማረ ሰው ቁጭ ብለን እናውራ። አዎ የት እንደተማራችሁ ትናገራላችሁ። እንደተማረ ሰው ምን አድርጌሽ ነው? አንተ ፎቶውን በቃ ፎቶ ጫማ አስጠርግ ነው እሺ። እጅ ላይ እናገኘዋለን። እኔ በጣም ነው ግራ እየገባኝ ያለው። ምንድን ነው ግራ የገባሽ? ንገሪኝ። አንድ በአንድ ቁጭ ብለን እናውራ። እንደዛ ነው የሚሻለው። አንድ በአንድ አሳይሻለሁ። ሁለት ሺህ ምኑን ነው የምታሳይ? አሳይሻለሁ። ሁለት ሺህ አንድ በአንድ የምን ለምዝታው አትክፈት። ዝም በል ነግሬሃለሁ። ዝም በል ምንድን ነው አንተ የምትቀርጠው? ነግሬሃለሁ። ነው አረፍ በሉና እዛ ጋር ቁጭ ብለን እናውራ። አይ ወደዛ ጋር ተመጭ ምን አፈን እንደከፈትካ ታቀርም። እሺ ቆይ ተረጋጉ እንጂ እንዴ አሁን እኮ እዚህ ጋር ልንጨቃጨቅ አይደለም። አንተም ምንም ለህግ ትቀርባታለህ። ለህግ ይቀርባት ታው ቆይ አንተ ወንድ ነህ። ተረጋጋ። የምን ህግ ጋር ትበል። ቆይ አንተ ስነ ስርዓት ያዝ። ነግሬሃለሁ። እዚህ እኮ ከክፍለ ሀገር ይመጣሉ። በቃ አስተሳሰባቸው ራሱ ወደ ሌላ ነገር ነው። ታውቂያለሽ። እንደዚህ ሌሎቹን መብት አትናካ። በቃ ታዲያ ይሄ ነው። አሁን ምን እያረክ ነበር? ለምጠይቅ ጥያቄዎች አሁን እንደተማርኩ ጫማ እየጠረኩ አይደለም። ይሄን ኧረ በእናትህ አትንካኝ እንዴ! የሌለ ነገር አንቺ ራሱ ምንድነው? ለሱ ነው ከሱ ጋር ልሁን አይ ካሜራ ምናምን ባቸው የሚዲያ ሰው ነሽ። እኔ ሀቀኛ ሰው ስለሆንኩ እንደዚህ ሀቀኛ ስለሆንኩ እኔ ስመጣ አንተ ቪዲዮ ሰው እየገደልክ ሀቀኛ አንቺ እኮ ቪዲዮ አሁን ቅድም አሁን ደብሮኝ ነበር። ገብቶሻል? ግን አሁን ሳስበው ሀቀኛ ስለሆንኩ ነው። ገብቶሻል? ካሜራ እንደዚህ በኋላ በአንተ ምክንያት አንድ የሚሞት ሰው ነው። ለምን ተሰለበ? አሁን እዛ ጋር ስንፈልገው አንተ ነው። በእንደዚህ አይነት ፎጣ እኮ ነው ሰው እየሞተ ያለው እኮ። ምንድነው የሚገኘው እኮ እንደዚህ አይነት ፎጣ እኮ ምንድነው? በዚህ ተንቀጣለ እየታነቀ ይኸውልሽ አይማንስኪ ምንድነው? ማምኑ ቆሻሻ ምንድነው? አንተ ነግሬሃለሁ። ስነ ስርዓት ህግ ዝም አይልም። ህግ ዝም እየሰማኝ ነው። ካሁን በኋላ እመታለሁ፣ እደፋለሁ። እሺ እደፋለሁ። ይሄ እኮ ጭባይ ሙላ አይተሽዋል። ምንድነው? አንቺ ራሱ ምንድነው? የሚዲያ ሰው አመሲ ምንድነው? ሁኔታሽ ደስ አይልም። እውነት እስኪ ንገር፣ አብራሪስ ምንድነው የፈለግሽው እንዴ? ምን እያረክ ነበር? ለምጠይቅ ጥያቄ መልስልኝ። ለመጣሽ እኔ አሁን ለምሳሌ ይሄ አካባቢ ነው። ገብቶሻል? እንከባከባሉ አንዳንድ ጊዜ እየመጡ አይደለም። ከቅርብ ጊዜ በኋላ ነው እዚህ የመጣው። አንተ ከመጣ በኋላ ነው እንደዚህ ታርጋለሁ ምናምን። አንቺ አሁን ከሱ ጋር ተከታተሽ ስራ የለሽም? ስራ ፈተነሽ ወይስ ምንድነው? ምን ልትሰሩ መጣችሁ? ወይስ ጫካ ሌላ ነገር ምንድነው? ጫካ ሰው ነው ሌላ ነገር ሰላስዋችሁ ደብሯችሁ ነው ምንድነው? ፖሊስ ይምጣና ይሄን ሰውዬ ይዞት በቃ ሌላ ነገር ምንድነው ማረገው? ደግሞ ፖሊስ ይምጣና ይዞት ይሄድ። አንዴ ዝም በል አንተ እንዴ! ምንድነው ፎጣ እኛ እዚህ ካሜራ ይዘን እንመጣው? ምን ልሰሩ መጣሽ? በእናት አንተን ፍለጋ ምን አንተንም ደግሞ ያው እንደተባልኩት ፎጣህን ጠቅልለህ ስትወሽቅ ያገኘው። ይኸውልሽ የኔ እናት እሺ ፎጣ ለምን ተባከብኩ ነው። አጋጣሚ ጫማዬ እኔ ንጽህና በጣም ስለምወድ ይኸውልሽ ጫማዬ እንደዚህ ሳረግ መጣችሁ። ገብቶሻል አይደል? አጋጣሚ ጫማዬ ስታይ እኔ አንቺ አሁን ይሄ አካባቢሽ አይደለም አይደል? አንተም የሥራ ሰው ነው። ይሄ አካባቢ እዚህ አካባቢ እኔ በጣም ይታወቃለሁ አይደል? እሱም እዚህ ሰፈር ነው። እዚህ ሰፈር ነው። ግን እዚህ ምን ሊሰራ አሁን እሱ ባለ ትዳር ስለሆነ የመጣው አንቺን ይዞሽ እየመጣ ነው መሰለኝ። ይኸው ማክስ ለብሰሻል። ቅርብ ጊዜ ነው እዚህ እንደዛ ነው። ከዛ በኋላ ስታዩ ደነገጣችሁ። ፎጣ ምናምን ብላችሁ ሰበብ እንደዚህ እያደረጋችሁ አንቺ ምንድነው? ይኸው ቀለበት አለሽ አይደል? ታዲያ እንደውም እከሳቸዋለሁ። አንቺ ባለ ትዳር ነሽ አይደል? በቃ ወደ ፖሊስ ጣቢያ እንሂድ። በዚህ አስፈራርተህ የምንለቅ እንዳይመስልህ። በዚህ አስፈራርተህ የምንለቅ እንዳይመስልህ። ለህግ ትቀርባለህ። ለህግ ትቀርባለህ። ለምን ጫካ ነው የምትወራው? የዛሬው በቃ ይዣችሁ ነው አይደል? ምን በእኛ እያገለበጥ ነው። ጥፋት የለብኝም እኔ ጫሜን እንደዚህ። እሺ ያየነው ፎጣ ለምን ተሰለበ? ስትፈልገው ደግሞ እጁ ላይ ነው። ኬት አመጣ? ጫሜን እየጠረኩ ነው። በቃ አደራህ እንዳነካኝ። እንዳነኪ እሱ ጨርቅ ወደዛ ወርውር። እሱ ጨርቅን ወደዛ ወርውረው። አንገትን ቆርጬ ወረውርልሃለሁ። ቆሻሻ ስነ ስርዓት ተጠንቀቂ። እንዳነኪው እኔ እኮ ከእናንተ ጋር ማውራቴ ራሱ እኮ ግን አሁን ለምጠይቅ ጥያቄ አሁን ምንድነው የምጠይቅ ጥያቄ? የፈለግከውን አወራ ካለ ጫካ ነው ይዘሽው ገባሽ። ከሳችኋለሁ። በቃ ታዲያ ሰንበል ስጠይቅ መልስ፣ ስጠይቅ መልስ። ማንም ባለትዳር ስለበዛ ዝም ስለተገኛችሁ ሌላ ነገር ዝም የሚል ሰው የለም። ሌላ ነገር እንደ ባዕድ አምልኮ እንደሚያደርግ አይነት ነገር አድርጋችሁ ምንድነው አንቺ ያየሽው ነገር አለ? ታዲያ እዚህ ሰፈር ሆኖ የማያውቀውን ነው። አንተ ከመጣ በኋላ ነው ሰው የሚሞት የጀመረው። እሺ ምንድነው የሞተው? ባዕድ አምልኮ ነው አይደለ? አዎ እኔ ይኸውልሽ እናትዬ ስራ አለ። አንቺ ሚዲያ ሰው ነሽ አይደለ? ይኸው እንደዚህ ካሜራ እንትን እያላችሁ ምናምን እናንተ እኔ
ወደ ማይሆን ነገር ልትለቁ እዚህ ምን አላውቅም። ዝም በል ነገር ምን ለቀው ባለቤቴን ገለ ማንም ዝም የሚል የለም። እሺ ምክንያት ስለደረደርክ ዝም አትባልም። ዝም በል ቆሻሻ፣ ዝም በል አንተ ሰውዬ። እኔ ነግሬያቸዋለሁ። ለምን ስራ ሳይኖራችሁ አንተ ራስህን ለማረጋጋት ሞክር እንጂ ምን አይነት ስራ ነው እየሰራህ ያለው? እንዴ በቃ እንኳን አያምንም እኮ የፈለገውን ያውራ። ዝም ብሎ ያለቅሳል። ይኸውልሽ ምንድነው አንቺ ራሱ አባቢ ወይ ወይ እያለቅሽ አግዢው ምንድነው? ቆይ አንተ ከሱ ጋር ከዚህ በፊት ጠባላችሁ ጸባላችሁ እኮ አለ አይደል? አንተ ነህ እየጠየቅኩ ያለው። የሰፈሩም ሰው ዝም አይልም ከዚህ በኋላ። እሺ ባለቤቱ ነው በጣም ነው አንተ እንደሆንክ ያውቃል። እመመቻት መሰለኝ በእኔ ፍቅር ነው የሞተችው። ምንድነው? እኔ እኮ አልገባኝም እኮ እኔ እኮ የምታወራው ነገር ለከት ይኑር። ምን ማለት ነው ለከት ይኑር? ስነ ስርዓት ያዝ አንተ ሰው። በቃ ከደረሰ እኮ መሞት ነው ኖርማል እኮ ነው። አንቺ ግን ነገ ሟቻለሽ። ምን ቢል እንዳይመስልሽ እኔ እኖራለሁ አላልኩም። ፈጣሪ በፈቀደው ትገባታለህ። ለምን ስርዓት አይኖርህም ለምታወራው ነገር? በኋላ ነገር ያንቺ እንዴ ምኑን ነው ነግሬያቸው? አንቺ ራሱ ነግሬሻለሁ። እኔ አልተመቸኝም። ለምን ደም ታስፈራራን? እያስፈራራሁሻል። አልተመቸኝም እንጂ እንዴ ዛቼ ነግሬሻለሁ። ስለሳትክ ስለወራ የምታመጣው መፍትሄ የለም። እሺ ማንም አይደለም። ነግሬያለሁ። ዝም አይልም። እሺ የምታደርገው ነግሬያለሁ። አመታቱ የቁጭ ነው ማረግ። አርፈህ ተቀመጥ። ስለዚህ እያመንክልኝ ነው። ምንድነው እያመንክ? ዝም በይ። ዝም ብለው በቃ ነግሬሻለሁ። አንቺ ራሱ ነግሬሻለሁ። እንዴ ምን ነው የምትነግረኝ? ቦታ ቀያየራችሁ ቁጭ ነው ማረጋችሁ። ይኸውልሽ ተጠንቀቂ፣ እየነገርኩሽ ነው አይደል? ይኸውልሽ ጥፋቱን አያምንም። በቃ የምትጠይቀን ጥያቄ በስነ ስርዓት መልስልኝ። ለምንድን ነው እሺ እንደዚህ የምታደርገው? ሰዎችን ለምን እንደምትገለው? ምንድን ነው የገደልኩት? ሰዎችን ለምን እንደምትገለው? በሳቅ ነው በሳቅ ነው። እኔ አሁን ሰው ገድሎ አንቺ ራሱ ምን አይነት አይምሮ አስተሳሰብ ቢኖርሽ? እኔ ሰው ገድዬ ማለት ነው እዚህ ጋር ቁጭ ብዬ አትክልት የምንከባከበው ሰው ገድዬ አይደል? ድፍን ስለሆናችሁ አንዳንድ ሰው ድፍን ነው። እንዴት? ምን አይነት ድፍን? ምስር ነው ምስር ነው ድፍን ነው ትላለች። መስራት አይኖርህም። ኧረ እኔ እኮ አሁን ቀልድ ነው ያዛችሁ። እኔ አሁን ቀልዱን የሚያዝ ከሆነ ነው ለምትጠይቀው ጥያቄ መልስ ስጣት። ጤና የላችሁም። የምትጠይቀን ጥያቄ መልስ ስጣት። አንተ ተረጋጋ። አንቺ እኮ እኔ እኮ ሰው ግርግር እንዳይመታኝ ተው። ቆይ እኔ በስርዓት አወራለሁ ትያለሽ። አሁን በስርዓት አታወሪ። ምን ነግሬሻለሁ? በስርዓት እያወራሁህ ነው። ለምንድን ነው ፎጣውን ይዘህ ሰዎችን የምትገልበት? እንደነዚህ አይነት ፎጣ ተመሳሳይ ቦታዎች እየተገኙ ነው። ማስረጃለሽ? አዎ ይሄውንም እዚህ ሰዎች እኮ ነው። ዲክ ቪዲዮ ካሜራ ያዘው ነገር ነው። ካሜራ ያፈሽ እየሰማሽ ነው አይደል? ይኸውልሽ እሰልባችኋለሁ። ምን ቦታ ቀያይራችሁ በአንድም በሌላም መጎዳሻል። መተተኛ ነው ሰውየው መተተኛ ነው እንዴ? በአንድም በሌላም መጎዳሻል። ምንድነው የምትጎዳኝ? በህግም በሌላም እጎዳሻለሁ። ገብቶሻል? አሁን የሰው ስም እያጠፋሽ እኔን አታውቂ። እዛ ጋር ምንድነው እያደረክ የነበረው? እቤቴ ነው የማመላለስሽ። አርፈሽ ተቀመጭ። እቤቴ ያመላልስሻል። ግን በእርግጠኛነት እያመንክልኝ የምን መተት ነው? እቤቴ ግን አመላልስሻለሁ። እረፊና ተቀመጭ። እኔ አልነካውሽም፣ አትረሽም። በቃ ነግሬሻለሁ። በቃ ምንም ወሬ አትፈልጊ። እየሰማሽ ነው? ከእኔ የምትፈልጊው ነገር ምንድን ነው? መልስ ስጣት። ለምትጠይቅ ጥያቄ ምንድን ነው መልስ? ጥያቄ እዛ ጋር ፎጣውን ጠቅልለህ የቀበርክበት ምክንያት የጠቀለልኩት ጫማዬን ልጠርግ ነው። ፋይናል ጨርስ። ሁላ ያውቃል አንተ ሰው እንደገደል። ካሜራ እኮ ፊት አይዋሽም። ሙሉ ነገር እኮ በቪዲዮ የተያዘ ነገር ነው። በቃ እንኳን ምን ይጠበስልሽ? የዛሬው ምን አይነት እንኳን ያልሺው? አዎ እንኳን ያልሺው ምን ይጠበስልሽ ታዲያ? ምንድን ነው ጫማ ስጠርግ ነው ያይሽኛል? ምን ይጠበስ? ጫማ ስጠርግ አላየሁህም ነው ወይስ ስላወራሁሽ ምናምን እንደዚህ ቀላል ሰው አድርገሽኝ? ምን ነው ቀላል ሰው ያልሆንከው? እንደዚህ ቀላል ሰው አድርገሽኝ ነው እንዲህ ቁጭ ብዬ ሳወራሽ ማለት። ምን አይነት ሰው ነህ? እሺ ይኸውልሽ እኔ አሁን በጣም እያስጠላችሁኝ ነው እና አሁን በምወስደው እርምጃ እንዳይደብራችሁ በቃ ወደ ከዚህ በኋላ ማንም ዝም የሚል የለም። እሺ የፈለከውን እርምጃ ውሰድ። ነገር ያለው የሰፈሩም ሰው ከዚህ በኋላ ዝም አይልም። እሺ ምን ይላል የሰፈሩ ሰው? ከዚህ በኋላ የሚመጣውን ታያለህ። የሰፈሩ ሰው የሚመጣውን ታያለህ። ምን እስቲ ምን ይመጣል? ነግሬሻለሁ። ወደና አንቺ ጋር የምመጣል እንዴ? ምንድነው የምትመጣው ወደኛ ጋር እንዴ? ለምንድነው ሰዎችን የምትጋለበው? እንደዚህ ይሄ አንቺ አሁን ይሄን የመሰለ አቋም ይዘሽ ይሄን የመሰለ መልክ ይዘሽ በኋላ እንዳትበል። ስላስፈራራ ምንም የምታመጣው ነገር ወጣት ነሽ፣ እየመከርኩሽ እንዴ። ምንድነው የምትመክረኝ? ይሄው እንዴ ስላስፈራራ የሚሆን ነገር አለ? ነገር ጋር እያስፈራራሁሽ እየመከርኩሽ ነው። በእድሜም ልበልጥሽ እችላለሁ፣ ታላቅሽ ነኝ። ገብቶሻል አይደለም? እንደምታይኝ ይኸውልሽ ጺምም አውጥቻለሁ፣ ሁለት ፀጉር ያበቀልኩ ሰው ነኝ። ገብቶሻል አይደለም? እያየሽኝ ነው አይደለም? ያንቺን ሁለት እድሜ የኖርኩ ሰው ነኝ። አንተም ብትሆን እንደዛው ሰማኸኝ። ቢያንስ እንኳን ያንን ክብር ልታረጉ ይገባል። ጥፋቱን እያመነ እኮ አይደል? ንቆሽ ነው የሚሄደው። እንደሱ ነው የምትዞሩ በማክስሽ። ይኸውልሽ እያለቀሰ ምንድን ነው የሚያስለቅሰው?
ይኸውልሽ ምንም እኮ ነው እኮ አይገባኝም። እኔ አሁን የገደልኩ ባለቤቱን ለምን ገደልኩ? አንቺ አሁን ባለቤትሽን ብገድል ማለት ነው እንደዚህ ነው የምታወሪው? እና እንዴት ያውራክ? ስርዓት ባለው መልኩ ስላወራክ ነግሬሻለሁ። ለህግ አሳልፈን እንድንሰጥ ስለምፈልግ ነው በስርዓት የሚያወራክ። በጣም ደስ ይለኛል በነገርሽ ላይ በጣም አሁን እኮ ማስረጃዎች አንዳንድ አካላቶች እንደውም በጣም ቀጠሮ የሰጧቸው ነበሩ። እንደውም በዛው እስቲ ቀጠሯቸውን እንጨርሳለን እንሂድ። በሱ ታይቶ ፍርድ ይሰጣል። ምንድነው ፍርድ? ጫማ ስጠርግና ያየኝ ሌላ ወሬ አታውራ አንተ። እዛ ጋር ይሄንን ስቀብረው ይሄ ፎጣ ቀብረኸው አይተህ ይሄን ፎጣ ይኸው በቃ ሰው ሊገል እኮ ነው። በቃ ይሄንን ሰው ሊገል እኮ ነው። በቃ ሰው ንጽህናው መጠበቅ አይችልም እንዴ? እንዳነካን ስርዓት ይኑርክ። እንዳትነካን አሁን ለአንዴና ለመጨረሻ ጊዜ እድል እየሰጠውክ ነው። ምንድነው እድሉ? እድል እየሰጠው ነው። ምንድነው እድሉ? እውነቱን ንገረን። ለምንድን ነው ፎጣውን የቀበርከው? ለምንድን ነው ይሄ ሁሉ ሰው መግደል ያስፈለገው? ይኸውልሽ እየሰማሽ ነው። አማርኛ ነው የምታወሪው? ምን የሚገባሽ ቋንቋ? አንተ ወንድም የሚገባህ ቋንቋ ምንድን ነው? አንተ እንደሆንክ እናውቃለን። እሺ ሁላ ነገር አንዴ የሚገባህ ቋንቋ ምንድን ነው? በሚገባህ ቋንቋ ልንገርህ። ሳናረጋግጥ አናወራም ብለህ ነው እንጂ የሰፈሩ ሰው አንተን እንደሚጠረጥር በቃ ሁሉም ሰው አንተን ድምጽ አልፈልግም። ካሁን በኋላ ድምጽ እንዳትወጡ ሁለታችሁም። እሺ ጫማዬን ልጠርግ ነው። ይኸውልህ ሰማኸኝ አይደል? ድምጽ አልፈልግም። ለምንድን ነው ድምጽ የማትፈልገው? ድምጽ አልፈልግም። ንገሪሻለሁ። እሺ ሰዎቹ ለምንድን ነው መግደል ያስፈልገው? ንገረኝ እንጂ። በምንድን ነው የገደልኳቸው? እስቲ ንገረኝ። ሁሉ ይጨናነቃል፣ ያለቅሳል። እስቲ ንገሪኝ። እንደዚህ አይነት ጨርቅ ነው ባለቤቴ ሞታ። ይኸውልህ እየጀመረው ነው አሁን። ይኸውልሽ እየጀመረው ነው። አይተሃል? ወደ ሴት ይኸውልሽ እያለቀሰ በቃ እንዲህ ነው ማረገው። አንቺንም አሁን ቀጣይ እንደዛ ምን ማለት ነው? ቀጣይ አንቺንም እንደዚህ ነው ማረገሽ? ነግሬሻለሁ እንዴ። በቃ አሁን ይኸውልሽ እኔ አሁን ጭቅጭቅ አልፈልግም፣ ግርግር አልፈልግም። ገብቶሻል አይደል? ልሄድ ነውና። የት ነው የምትሄደው? የትም አትሄድም። እሺ የትም አትሄድም። ልሄድ የሚደረገው ተደርጎ ይሄድ ነው። በእውነት ልሄድ ነው። ለህግ ምናምን አትበል። ምንድን ነው አንቺ ስራ ፈታ ቁጭ ብለሽ ምንድን ነው? እሺ መልስልኝ። ለምንድን ነው ፎጣውን መቅበር ያስፈለገው እዚህ አካባቢ? ጫሜን እየጠረኩ ስቀብረው ነው ያየሁት። ጫማን ስጠርግ አላየሁህም። መጀመሪያ ውሃ አለው መስሎኝ እያስነካው። ለምንስ ደነገጥ? እንደዚህ እያስነካው አይደለም፣ ደረቅ ቦታ ነው አፈሩ፣ እጽዋት የተተከለበት ስራ። አንተ ውሃ ኬት ይኖራል ብለህ ነው እንደዚህ ደረቅ መሬት እያየክ? ደረቅማ እናንተ ናችሁ፣ ድርቅ ትላላችሁ። ሰው አሁንም ለምጠይቅ ጥያቄ ሰው አካባቢ መተሽ ደረቅ አንቺ ነሽ። ይኸው ደረቅሽብኝ። አሁንም እየተግባባን አይደል? እኔ አሁን ይኸውልሽ እናትዬ ስራ ስላለብኝ ለየት ነው የምትሄደው። ቁጭ በል እንጂ ወዴትም አትሄድም። ስነ ስርዓት ያዝ። ስነ ስርዓት ያዝ። በስተክል አውራን። እኔ ከኋላ ያሉትን ሰዎች እያየን አይደል? ጭራሽ ይዛችሁ መጣችሁ እያየን አይደል? ሰው ይዛችሁ መጣችሁ አይደል? ማይሆን አንተ ካሜራማኑ ዝም ስል ደግሞ ጭራሽ ሌላ ሰዎች ይዛችሁ መጣችሁ አይደል? ሲጀመር በስርዓት ባለው መልኩ አውራ። ካለበለዚያ ደግሞ ተፈጠፈ ይሰራዋል። እሱ ከተስማማክ ትችላለህ። ስለዚህ አንተ ነው እኔ ልጅ እኔ ምንድነው የምፈልጉት እንዴ? ቁጭ በል። ኧረ በስመ አብ ቁጭ በል። ምንድነው የምፈልገው? ቁጭ በል። ምንድነው የምፈልገው? ቁጭ በል። እሺ ቁጭ በል ተባልክ። ቁጭ በል። ለምትጠይቅ ጥያቄ መልስ ስጣት። አንተ ሰውዬ ለምትጠይቅ ጥያቄ መልስ ስጣት። ማንም ዝም አይልም። እሺ ከዚህ ቦታ ወንድም እኔ ቢያንስ በእድሜ ትልቅ ነኝ አይደል?